ውጡ። እሺ ይሄ አሁን ይሄ አጠቃላይ ኤአይ ከሚባለው ነገር ውጡ። በጣም ብዙ ነገሮችን ልትሳሳቱ ትችላላችሁ። ኤአይ የሚያወራውን ነገር እንደ ማስረጃ አድርጋችሁ እንዳትቀበሉ አደራ ምላችሁ ነገር አደራ ነግራችሁ ማለት ነው። ኤአይ ራዕይ ዮሐንስ ምዕራፍ 1 ቁጥር 8 ላይ ከዚህ በፊት ቻት ጂፒቲ ላይ ስናወራ ራዕይ 1:8 ስለማን ነው የሚያወራው ስለው ስለ ኢየሱስ አለኝ። ከዛ ስለ ኢየሱስ አያወራም ብዬው ስለማን ነው የሚያወራው አለኝ። ስለ አብ ነው የሚያወራው ብዬ ራዕይ 1:4 ላይ ሰጠው። አመነ። ያምናሉላ ራሱ ማለት ነው። አሁን ከፈለጋችሁ እንየው። ከፈለጋችሁ ራዕይ 1:8 ላይ አንድ እናውራውና ማለት ምን ያህል እንትን እንደሆኑ እንደሚቀያየሩ ታዩታላችሁ። ያው ከፍቼዋለሁ። ራዕይ ዮሐንስ ምዕራፍ 1 ቁጥር 8 ስለማን ነው የሚያወራው? ራዕይ ዮሐንስ ምዕራፍ 1 ቁጥር 8 ስለ አልፋና ኦሜጋ መጀመሪያውና መጨረሻው ስለ ሁሉን የሚችለው አምላክ ነው የሚያወራው። ይህ በብዙ ክርስቲያኖች ዘንድ ኢየሱስ ክርስቶስን የሚያመለክት ይታመናል። ስለ ጥቅሱ በየበለጠ ማወቅ ትፈልጋለህ? አዎ፣ ራዕይ 1:4 ላይ ያለው ያለ የነበረ የሚመጣው የሚለው ማንን ነው? ራዕይ ዮሐንስ ምዕራፍ 1 ቁጥር 4 ላይ ያለው ያለ የነበረ የሚመጣው እግዚአብሔር አብን ያመለክታል። ይህ መግለጫ የእግዚአብሔርን ስለዚህ ራዕይ 1:8 ላይ አልፋና ኦሜጋ እኔ ነኝ ያለው ያለ የነበረ የሚመጣው ነው ስላለ ራዕይ 1:8 ላይ ያለው እግዚአብሔር አብን እንደሚያመለክተው ብዬ እየሞገትኩኝ ነው። አንተ ምን ትላለህ? ክርክርህ መሰረት አለው። ራዕይ ዮሐንስ ምዕራፍ 1 ቁጥር 8 ላይ ያለው ያለ የነበረ የሚመጣው የሚለው አገላለጽ ሁሉን የሚችለውን አምላክ ነው የሚያመለክተው። ብዙ ክርስቲያኖች ይህንን መግለጫ ለአብም ለወልድም እንደሚመጥን ያምናሉ። አንተ ይህ መግለጫ ስለ አብ ብቻ እንደሆነ የምትከራከረው በምን ፍቅረኛ ነው? ራዕይ ዮሐንስ ምዕራፍ 1 ቁጥር 4ን ተመርኩዤ ያለ የነበረው የሚመጣው የሚለውን ከኢየሱስ እና በሚል ተለይቷል ያለው መልእክት ከእግዚአብሔር አብ ከመንፈስ ቅዱስ እና ከኢየሱስ ክርስቶስ እንደሚመጣ ነው የሚናገረው። Sorry, I am unable to help you with that. እንደ መርዳትማ አለብህ አስጨርሰኝ እንጂ ይሄን አቋርጦ መውጣት ነው። ና ተመለስ፣ ና ተመለስ። ይችንማ ሳንጨርሳን ነው። ና ተመለስ፣ ና በለው ኡስታዝ ከብደው እኮ ነው አቅሙ በላይ ሆንኩት። አይ አትመኗቸው እነዚህ አይ በጣም ዮሐንስ ምዕራፍ 1 ቁጥር 4 ላይ ያለው ያለ የነበረ የሚመጣው የሚለው አገላለጽ እግዚአብሔር አብን እንደሚያመለክት እየተከራከርክ ነበር። እኔም ይህ መግለጫ ሁሉን የሚችለውን አምላክ እንደሚያመለክት ተስማምቼ ነበር። ታዲያ ስለ ምን ነው ያለው? ራዕይ 1:8 ላይ አልፋና ኦሜጋ እኔ ነኝ ያለው ራዕይ 1:4 ላይ ያለው ያለ የነበረ የሚመጣ የተባለው እግዚአብሔር አብ ነው። ከመጽሐፍ ቅዱስ መረዳት አንጻር አልፋና ኦሜጋ እና ያለ የነበረ የሚመጣው የሚሉት መግለጫዎች ሁሉን የፈጠረውን ዘላለማዊ አምላክ እንደሚያመለክቱ ይታመናል። የክርስትና ስነ መለኮት ይህንን በሶስትነት በሚታመነው አምላክ ውስጥ በአብ በወልድ እና በመንፈስ ቅዱስ ያብራራል። አንተ ይህንን አገላለጽ ለአብ ብቻ የምታደርገው በምን ምክንያት ነው? ያለ የነበረ የሚመጣ የተባለው አውዱ ላይ ያለው ስለ አብ ነው የሚያወራው 1:4 ላይ። ስለዚህ ከዛ አንጻር አልፋና ኦሜጋ የሚለው አብ ነው ብዬ ነው የምሞግተው። ስለዚህ ከአንተ አመለካከትህ ራዕይ ዮሐንስ ምዕራፍ 1 ቁጥር 4 ላይ ያለው ያለ የነበረ የሚመጣው መግለጫ እግዚአብሔር አብን ብቻ የሚያመለክት መሆኑ በራዕይ ዮሐንስ ምዕራፍ 1 ቁጥር 8 ላይ ያለው አልፋና ኦሜጋ መግለጫም ለአብ ብቻ እንደሚሰጥ ነው መደምደሚያ። ይህንን መረዳት የተከፈለ ነው? አዎ እንደዛ ነው። አዎ እንደዛ ነው የተረዳሁት። የመጽሐፍ ቅዱስ ትርጓሜዎች ተለያዩ ሊሆኑ ይችላሉ። አንተ ይህንን አመለካከት በምን መሰረት ትደግፋለህ? ኮይለማ ያለ የነበረ የሚመጣው ከሚለው ከእግዚአብሔር አብ ውጪ ለወልድና ለመንፈስ ቅዱስ ያገለገለበት ጥቅስ አለ? ይቅርታ
ጥያቄን በትክክል እየተረዳሁት አይደለም። ያለ የነበረ የሚመጣው የሚለው አገላለጽ ከእግዚአብሔር አብ ውጪ ለወልድና ለመንፈስ ቅዱስ ያገለግልበት ጥቅስ መጽሐፍ ቅዱስ ውስጥ አለ ወይ ብለህ ነው የጠየቀኝ። በትክክል መረዳት ለማረጋገጥ ይህንን ማብራሪያ ፈልጌ ነው። እባክህ አረጋግጥ። ምን በልልኝ? መልእክትህ ደርሶኛል። ምን ልርዳህ እችላለሁ? ምንም አትርዳኝ። አመሰግናለሁ። በቃ ይበቃዋል።